እየተሞከረ ነው ያለው። አዲስ ህይወት ለመጀመር እየተሞከረ ነው ያለው። ያው እኔ እንኳን መንፈስ ያልተረጋጋም ገና ብዙ ያላገገምኩት ነገር አለ። ግን ደግሞ አንዳንድ ጊዜ እናት በህይወት ሳለች እሷን ማስደሰት ተገቢ ነው። እሷን ማስደሰት አስፈላጊ ነው። የእናትን ቃል መስማት ከምንም በላይ ዋጋ አለው። ከምንም በላይ እናትን ማስከፋት መዘዝ አለው። ስለዚህ እኔ እናቴን ማስከፋት አልፈልግም። እናቴን ማስቀየም አልፈልግም። በዛም የመጣ እንግዲህ የእናቴን ቃል እንግዲህ እየሰማው አዲስ ህይወት ለመጀመር በራሴ መንገድ እንግዲህ እየጣርኩ ነው ያለሁት። የእናቴን መንገድ ተከትዬ እየተንቀሳቀስኩ ነው ያለሁት። ስለዚህ ያው በደንብ እውነታ ነገሩ ሲጠናከር ይፋ ማውጣው ይሆናል። አዲስ ህይወት ውስጥ በዚህ በስተገባ ይፋ ማውጣው ይሆናል። ግን እስኪ ማለት ገና ነው እናቴ ይሄ ነገር ባልወሰነበት ማልተረጋገጠ የራሴ ጉጉት ነው። የራሴ ጉጉቴ ነው። ልጄን ድሬ የልጅ ባየው የምለውን እና እንግዲህ ሚስጥር ማውጣት አይሆንብኝና ለአዲስ ዝግጅትም ለሰርግ ዝግጅት እየተዘጋጀ ነው። አንተ በድብቅ መያዝ ነበር። አሰላሙ አለይኩም ወረህመቱላሂ ወበረካቱን። ውድና የተከበራችሁ ውድ የሆናችሁ ውድ ቤተሰቦች እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። እንደው ክርስቲያን ወገኖቼ ሰላም ያለ ሁላችሁም ባላችሁ በሰላማችሁን ይብዛልኝ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ ውድ ቤተሰቦች። እኔ ምስኪን እህታችሁ ነኝ። ስለዚህ አበረታቱኝ፣ አይከፈልበትም። ላይ ቪዲዮውን ሲጀምሩት በላይክ ጀምሩት። እነሆ ዛሬ በአዲስ ነገር ደስ በሚል ነገር መጥቼላችኋለሁ ውድ ቤተሰቦቼ። እንደምናውቀው ሎል ብዙ ብዙ ጊዜ በመጥፎ ኬዞች በሚያስፈሩ ኬዞች እሱ የሚታገትበት ጓደኞቹ በሚታገቱበት እህቱን እናቱም በቃ ያኔ እነሱም ሁሌ ማገት እነሱን ማሰቃየት የሆነ ለቤተሰቦቹ አስፈሪ የሆነ ለቤተሰቦቹ ስጋት የሆነ ኬዝ ይዞ ነው ሲጓዘም የምናቀው ነበረው። በዛ በጥሩ ስራው ነው ሎል የምናቀው። ዛሬ ደግሞ ሎልን ሊሞሸር ነው። ሎል ለብዙ ጊዜ ለሰው ነው የሚኖረው፣ የሰው ነው የሚታገለው። አሁን ግን ሁሉ ነገር ግፍ አድርጎ ትቶ ራሱ ትዳር ውስጥ ሊገባ ነው። ለእኔ ትዳር ውስጥ ሊገባ ነው ስላችሁ ስራው ሊያቆም ነው ማለት አይደለም። ግን ቢሆንም በቃ እናቱም ማስገድደዋለች። የልጅ ባይኔ ማየት እፈልጋለሁ፣ ልጄን ለመዳር እፈልጋለሁ፣ ለወግ ማድረግ መብቃት እፈልጋለሁ፣ እንደ እናት እንደ አባቱኝ ያሳድጌ ዛሬ ለአንተ ወግ ማድረግ ማየት እፈልጋለሁ፣ እንደ እናትም ልጄ ሲያገባ ቁሜ መዳር እፈልጋለሁ፣ ልጄ ሲያገባ ወገቤ ታጥቄ ልጄን መዳር እፈልጋለሁ፣ ባለኝ ነገር እድርሃለሁ፣ የሌለኝን ነገር ኬት ማምጥቼ አላደርግም፣ ባለኝ ነገር አንተ ለመዳር እፈልጋለሁ። ስለዚህ ልጅህን ባይኔ ለማየት እፈልጋለሁ፣ ልጅህን መሳም እፈልጋለሁ፣ ማግባት አለብህ ብላ ነው ያስገደደች። ያው እሱ ያነክል ዝግጅትም አልነበረውም። እንደምናውቀው በቤልሳ ጉዳይ ላይ በጣም ልቡ ተሰብረዋል፣ በጣም ተጎድተዋል። ያ እነዛ ነገራቶችን ቦታ ሳያረግ ልቡን ማንኛውም ሰው የሚያደርገው ነገር አይደለም። በነገራችን ላይ አንድ ሰው በፍቅር ተጎድቶ የሆነ ነገር ገጥሞት ያ ነገር ቦታ ሳያረግ ማለት ሳይረጋጋ ወደ ሌላ ትዳር ውስጥ መግባት ደግሞ የሆነ እምነት ታጣላችሁ። ገብቷችኋል? ሁሉም ሰው እንደዛ አድርገን ነው የምናየው። ሁላችንም ይሄ ሰው ልጆች ስንባል እየታወቀ ነው። አንድ ሰው ከጎዳን ሌላው ሰው እንደዛ የሚጎዳን ነው የሚመስለን። ግን ሎል እናቱ አሸንፋው ሁሉ ነገር ይቀርና ትዳር ውስጥ መግባት አለብህ ካሁን በኋላ እኔ ነኝ ቁሜ ምድር ልጅህን ማየት እፈልጋለሁ፣ ልጅህን መሳም እፈልጋለሁ፣ በቃ እናት ነኝ ስትለው ጊዜ እኔም ለእናቴ ትእዛዝ በማክበር ወደ ኋላ አይደለም። ይሄ የታወኩኝ ነው። ሁሌ እናቴ ነው ማከብረው፣ እናቴ ለማስደሰት ብዬ ነው እንጂ አሁን እኔ ዝግጁ ሁኜም አይደለም ማለት ምንም አይነት ዝግጅት የለኝም። ብዙ ማስተካከላቸው ነገሮች አሉ። በህይወቴ ብዙ ነገር ተበላሽተዋል፣ ልቤ ተሰብረዋል። ነገር ግን እናቴን አለማስከፋት ብዬ ነው ትዳር ውስጥ ለመግባት የምፈልገው ብሎ ተናግረዋል። ስለዚህ ሎል በቅርቡ ነው የሚሞሸረው። ሁላችንም በዝግጅት እንጠብቀው። ያው አጠገቡ ሁነን ደስታው ተካፋይ ባንሆንም እኛ እሱን መከራውን ደስታውን ያው ቦል ላይ ነው በቃ እሱም ደስ ሲለው እኛ ደስ የሚለን፣ እሱም ሲከፋው እኛ የሚከፋን፣ ይሄ የታወቀ ነው ማለት ሰውኛ ባህሪ ነው። የሰው ልጅ እንደ ሰው ማለት እንደ ሰው አይቶ መርዳት ነው እንጂ ግዴታ ዘመድ ስለሆነ አዝማድ ስለሆነ ወይ እህት ወንድም ስለሆነ ወይ አካባቢ ሰው ስለሆነ ወይ አብሮ አደገ ስለሆነ አይደለም። በቃ ሰው በመሆኑ ብቻ የሚወለድ የትማገር ልጅ ይሁን ሰው በመሆኑ ብቻ ማክበርም መውደድም
ደስታውን መከራውን መካፈል አለብን። ሎል እንደምናውቀው ሰው ለይቶ አያውቅም። ሚዲያ ላይ የሚያቀርባቸው ሰዎች፣ ችግራቸው የሚካፈላቸው ሰዎች በሙሉ እህቶቹ ወይ ወንድሞቹ ወይ የአካባቢ ሰዎች ወይ ዘመድ ሆነው አይደለም። በቃ ሰው በመሆኑ ብቻ ነው የሚረዳቸው። ተከፍሎትም አይደለም፣ በነፃ ነው የሚያገለግላቸው። ትላንት እሱ ያለፈበት ችግር ዛሬ ሌላ ሰው ሊያልፍበት ስለማይፈልግ ነው ያ ሁሉ ሆነ ብሎ የሚሰራው። ስለዚህ የዚህ ወንድማችን ከዚህም የበለጠ ደስታ ይገባዋል። አግብቶም ደግሞ ደስታው ሲያይ እናቱ ስትደሰት፣ ቤተሰቦቹ በሙሉ ሲደሰቱ እኛም እንደምንደሰት አልጠራጠርም። ስለዚህ እኛ እሱ የምንወድ ሰዎች በሙሉ እሱ የምናከብር ሰዎች በሙሉ ሁላችንም በቃ እንኳን የሆነ ስጦታ ነገር ባንሰጠው አጠገቡ ሆነን ደስታው ባንካፈልም የሆነ ቤቱን በሰብስክራይብ ማበረታት አለብን። ደስ እንዲለው ሰብስክራይብ አድርገን ከፍ እንዲል ማድረግ አለብን። በቃ ደስተኛ መሆን አለበት። በሰርጉም በኢትዮቡም ደስተኛ መሆን አለበት። የምለን ያላቅም እኔ ለሉል በጣም ክብር አለኝ። በጣም ነው የማከብረው። ትሁት ነው፣ ሰው አክባሪ ነው፣ ሰውን አይለይም። ይሄ ሃይማኖት አይደለም ወይስ ይሄ የኔ ብሄር አይደለም ወይስ ይሄ ዘመዴ አይደለም አይልም። በቃ ሰው በመሆኑ ብቻ ሰውኛ ይሰማውና በሚያደርጋቸው ነገራቶችን እኔ በጣም ነው ደስ የሚለኝ። ለምን ብትሉ በአሁኑ ሰዓት ህዝብ በሙሉ ዘረኛ የሆነበት ሰዓት ነው። ህዝብ ስላችሁ የኢትዮጵያ ህዝቦች፣ የኛ ኢትዮጵያኖች ዘረኛ የሆኑበት ሰዓት ነው። በሃይማኖት እንከፋፈላለን፣ በዘር እንከፋፈላለን። ለምን እንደሆነ አላውቅም። አንድ ኢትዮጵያ ሆነን ብንጓዝ የት በደረስን። እኛ በጣም ምቀኞች ስለሆኑ በአንዱ ስለምንቀና ሁሌ ወደ ኋላ ነው የምንሄደው እንጂ ሀገራችን የተለወጠ ነገር የለም። ህዝብ ያለቀሰ ነው። ስለ አማራ ብቻ ማየት የለባችሁም። ህዝብን ያለቀሰ፣ ህዝብን የተራበ፣ ህዝብን በየቦታው ቤት ፈርሶበት ያለቃቀሰ፣ የቤት ኪራይ መክፈል አቅቶት ድንኳ ምንድነው ሸራ ወጥሮ በተቀመጠበት ይህ ከተማ ብቻ ስላማረበት ብቻ አትዩ። ውስጥ ገብታችሁ ብታዩ አንዳንዴ ሰው ቤት ስትሄዱ ደጁ አምሮ ቤት ስትገቡ ጊዜ ቤቱ የሆነ እንኳን ለመቀመጥ ማይሰጣችሁ ቤት አለ። ገብቷችኋል? እንደዛ ከላይ አሳምሮ ውስጡን ደግሞ በጣም አረመኔ የሆኑ ሰዎች አሉ። ስለዚህ ሀገራችን ላይ አሁን እንደዛ ነው የሆነው። ከላይ አምሮ ጫፉ የሚታይ ቦታ አምሮ በውስጥ ያሉ ሰዎች ግን በጣም የተጎዱ ነው። ስለዚህ ይህ እንደዚህ ዘረኝነት በተሞላበት ሰዓት፣ እንደዚህ ህዝቡ ባለቀሰበት ሰዓት፣ ህዝብ በደንብ በሚያለቅስበት ሰዓት፣ በብሔር በዘር ተባልቶ በሚያልቅበት ሰዓት ሉልን እንደዛ ነገራቶችን አሸንፎ ራሱን ተቆጣጥሮ ስሜቱን ተቆጣጥሮ ለህዝብ የሚያገለግል ልጅ ነው። ማንም አይሰራው ስራ ነው የሚሰራው። ቤተሰቦቹ ራሱን ህይወቱን መስዋዕትነት ከፍሎ የሚሰራ ጀግና ነው። ስለዚህ ያ ጀግና ምንም ነገር ቢደረግለት፣ ምንም ነገር ብናደርግለት እንኳን ይሄ ሰብስክራይብ በራሳችን ለሱ ብለን አይደለም ዳታ የምንሞላው፣ ለሱ ብለን አይደለም ዋይፋይ የምንገዛው፣ በምንጠቀመው ስልክ ሰብስክራይብ አድርገን ላይክ አድርገን ቻናሉ ሼር አድርገን ከፍ ብናደርገው ይጠቅመዋል እንጂ አይጎዳው። ማናጅ ያኔ በቅንነተኛ እኔ ሁሌ ነው የምላችሁ፣ ቅንነት ከሱ እንማር። እሱ ቅን ልቦና ስላለው እኮ ነው። ቅን ስለሆነ ጥሩ ስለልብ አላህ ስለሰጠው ሁሌ ጥሩ ነገር ያስባል። ስለዚህ አንዳንዴ ሰውን ስንመለከተው ከዛ ሰው ምንድነው የተማርነው? ከመጥፎ ሰዎችስ ምን ተማር፣ ከጥሩ ሰዎች ምን ተማር ብለን ራሳችን መገምገም አለብን። የሆነ ለመሳደብ የሆነ ነገር ለማድረግ ወደ ዘረኝነት ለመሮጥ ወደ ሃይማኖት ለመሮጥ ተውትና ጥሩ ሁኑ። የትም አያደርሰንም። ዘረኝነትም ሃይማኖትም ከሞትም የሚከላከልልን ነገርም የለም። በቃ ሰው በመሆኑ ብቻ ወዳችሁ ፈቅዳችሁ ማድረግ አለባችሁ። ደግሞ ቅን ሁኑ። ለማንም ለራሳችሁ መልሶ ይከፍላችኋል እንጂ ለማንም አይደለም። ይሄ በሙሉ ስላችሁ ማለት ሙሉ በሙሉ ምስክርነት ጥሩነት ምን ያክል ዋጋ እንደሚከፍል ምን ያክል እንደሚጠቅም በሉ ተማሩ። ይጎዱታል፣ ግን እሱ ይነሳል። ሁሉ አሸናፊ ነው የሚሆነው። እና አላችኋለሁ ውድ ቤተሰቦቼ
ለሉል አድናቂዎች በሙሉ ሉልን የምትወዱ በሙሉ ለሉል የምታከብሩ በሙሉ በድጋሚ እንኳን ደስ አላችሁ። ሉላችንን መብሩክ። ለዚህ ነገር አላህ ሱብሃነሁ ወተዓላ ስላበቃ ደስ ብሎናል። በበለጠ ነገር አላህ ያድርስ። ወልዳችሁ ከብዳችሁ የምትኖሩ ያርግልን ኢንሻአላህ። መቼም በጉት ነው የምንጠብቀው። ሰርጉ ያኔ ቀነ ቀጥሮ ባይቆረጥም በቅርብ እንደሚያገባ ነው እናቱ የተናገረችው። እሱም እንደዛ ማቃለ እናቴ ስለ አድርገዋለሁ ነው ያለው። ስለዚህ ሁላችንም ደስ የሚለን ነገር ነው አይደል? በነገራችን ላይ ቪዲዮ ላይ የሚታዩት ኢትዮጵያ ነው። ኢትዮጵያ እንደዚህ ያምሮባታል። ህዝቦቿ በየቦታ የሞቱ እና እንደዛ ነው እላቸዋለሁ። ውድ ቤተሰቦቼ ለኔም ለቤት አዲስ ከሆናችሁም እንደዛ ሰብስክራይብ አድርጉኝ። ምንም የምትጎዱ ነገር የለም። ደግሞ ወዳቸዋለሁ። ግን የረመዳን ስራ እንዴት ይዘዋቸዋል? ወደ የመዳም ቁሞች ወደ እህቶቼ የመወዳቸው ማከብራችሁ። ለማንኛውም ጥሩ ስራ ለመስራት እንሞክር። ከመጥፎ ነገራቶችን እንራቅ። ምቀኝነትን ይቅርብን። በተቻለን አቅም ጥሩ ነገር ለመስራት አንድ እርምጃ መቅደም አለብን እንጂ ወደ ኋላ መጎተት የለብንም። ምንም አይጎዳን። ምቀኝነት ለራሳችን መልሶ ነው የሚጎዳን። ጥሩ ነገር በሰራን ቁጥር አላህ ሱብሃነሁ ወተዓላ ይከፍለናል። ስለዚህ ያ ነገራቶችን ደግሞ በህይወታችን ተግብረን ጥሩ ቦታ ደርሰን ጥሩ ነገር ሰርተን የምንኖር ሰዎች ፈጣሪም አላህ ያርገን ኢንሻአላህ እላቸዋለሁ። ስለዚህ ሁላችሁም ለሉል ደግሞ መብሩክ እንኳን ደስ አለህ በሉት። ምክንያቱም የሉልን ደስታ የሚያስደስተው ሰው አለ ብዬ አልገምትም፣ አላስብም። ምክንያቱም ሁላችንም እንወደዋለን፣ ሁላችንም የምናከብረው ጀግና ስለሆነ እና ሁላችሁም ገብታችሁ ኮሜንት ላይ እንኳን ደስ አለህ በሉት። በቃ ደስታው ከአሁኑም ጀምረን እንጀምረው። ያኔ ገና ቀጥሮ አልተያዘም፣ ግን ከአሁኑ ጀምረን ደስታው መካፈል አለብን በማለት ነው። እኔ መወዳቸዋለሁ፣ አከብራቸዋለሁ። ባላችሁበት ሰላማችሁን ይብዛልኝ ውድ ቤተሰቦች። መልካም ቀን፣ መልካም ውሎ፣ መልካም ረመዳን ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ነባሮቹ ደግሞ ሼር አድርጎ ቅንቅናም አትሆኑ ደግሞ በረመዳን እንደሳደባ አታርጉኝ። ባይ ባይ። መልካም ምሽት፣ መልካም ቀን።